ሰላም እንዴናችሁ ውድ የማንዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን መጣን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በትላንትናው ዕለት እንግዲህ ማንቸስተር ዩናይትድ ከሜዳ ውጭ ተጉዞ ይሄን ያህል ጥሩ የሚባል ጨዋታን ሊያስመለክተን አልቻለም ነበረ። በመሀል ስፍራ ላይ እንግዲህ ማይክል ካሪክ፣ ሜሰን ማውንት እና እንዲሁም ደግሞ ኮቢ ሜኖን አጣምሮ ነበረ ይዞ እየገባውና በትክክለኛ እንግዲህ የካርሎስ ካዝሜሮ አለመኖር ምን ያህል ኢምፓክት እንደሚፈጥር በትላንትናው ጨዋታ ዕለት መመልከት ችለናል። ዩናይትዶች ሊያስቡበት የሚገባውም ጉዳይ የካርሎስ ካዝሜሮን ትክክለኛ ተተኪ በክረምቱ የዝውውር መስኮት ማስፈረም እንዳለባቸው ፍንጥዋ አድርጎ የሚያሳይ ጨዋታ ነው። እንደ አጠቃላይ የትናንትናው ጨዋታ በተለይ ማይክል ካሪክ በትናንሽ ክለቦች አሁንም ቢሆን ሊፈተን እንደሚችል ፍንጥዋ አድርጎ የሚያሳይ ነው። ስለዚህ ዩናይትዶች በመሀል ስፍራ ላይ ጥሩ የሚባል ተጫዋች ቢያመጡለት ከዚህ የተሻለ ነገርን ያስመለክተናል ተብሎ ይጠበቃል። ነገር ግን አሁንም ቢሆን ማይክል ካሪክ በሎ ብሎክ የሚጫወቱ ክለቦች እንደሚያስቸግሩት አሳይቷል። ከዚህ በፊት ይሄንን ነገር መመልከት ችለናል። ማይክል ካሪክ በተለይም ከቶፕ 6 ክለቦች ጋር ሲጋጠም ግን ጥሩ ነገርን ሲያስመለክተን አይተናል። ማይክል ካሪክ ስለ ቤንያሚን ሼሽኮና ካዝሜሮ ከጨዋታ ውጭ መሆኑ ሲጠይቅ እንዲህ ሲል ተናግሯል። ሼሽኮ ለተወሰነ ጊዜ የሽንጥ ህመም ሲያሰቃይ ቆይቷል። በተለይም ባለፈው ጨዋታ ከፍተኛ ግጭት አስተናግዷል። ባለፈው ሳምንት ተቀይሮ እንዲወጣ ያስገድደውም ይሄ ነው። ለዛሬውን ጨዋታ ዝግጁ አልነበረም። ካዝሜሮን በተመለከተ ደግሞ በሚቀጥለው ሳምንት ደህና ይሆናል፣ ጉዳቱም ያን ያህል አይደለም ሲል ተናግሯል። ወይኔ ሩኒ የማንቸስተር ዩናይትድ ጨዋታ ይልቁንም ደብዛዛ ነበር። ለሁለቱም ቡድኖች የተለመደ የውድድር ዘመን ማጠናቂያ ጨዋታ ይመስል ነበር። ነገር ግን ዛሬ የመጫወት ዕድል ያገኙት ተጫዋቾች በሚቀጥለው የውድድር ዘመን በክለቡ ለመቆየት ያላቸውን ብቃት በሚገባ አሳይቷል። ምናልባትም አላሳዩም። ቡድኑ በሻምፒዮንስ ሊግ ተፎካካሪ እንዲሆን በክረምቱ ታላላቅ ዝውውሮች እንደሚያስፈልገው ማይክል ካሪክ መረዳት ይኖርበታል ሲል ተናግሯል። ማይክል ካሪክ በቋሚ አሰላለፍ ውስጥ የተካተቱ ተጫዋቾች ስላሳዩት ብቃት ደግሞ እንዲህ ሲል ነው የተናገረው። እነሱ ያሉት ለፈተና አይደለም፣ እንደ ቡድን ከዚህ የተሻለ መሆን እንችል ነበር። ነገር ግን ተጫዋቾቼ ምን ማድረግ እንደሚችሉ በሚገባ እናውቃለን። ሁሉም ሰው በጥሩ ሁኔታ አስተዋጽኦ አድርጓል። ዛሬ በነበረው አጠቃላይ ግንኙነት ተግባቦትና እርስ በርስ ለመረዳዳት በነበረው ፍላጎት ረክቻለሁ ሲል ተናግሯል። ከነጥብ አንጻር የዛሬ ውጤት አዎንታዊ ነው። ፍጹም የሆነ ጨዋታ ጠብቀን ነበር። ፍጹም የሆነ ጨዋታ ይኖራል ብለን አልጠበቅንም። የሆነው ሆኗል። ይህ በነገሮች ላይ አላስፈላጊ ትንተና የምንሰጥበት ጉዳይ አይደለም። በተጨማሪም በዚህ ውጤት ላይ አሉታዊ መሆን ይከብዳል ሲል ማይክል ካሪክ ተናግሯል። ካሪክ እንግዲህ ቀጣይ ሳምንት በልዩነት የምንዘጋጅበት የውድድር ዘመን መጨረሻ የሜዳችን ጨዋታ አለን። ያንን ጨዋታ በጉጉት እንጠብቃለን። የውድድር ዘመኑን በጥንካሬ ማጠናቀቅ አስፈላጊ ነው ሲል ተናግሯል። በአንጉሎና በብሩኖ ፈርናንዴዝ መካከል ስለነበረው ግጭት ደግሞ እውነት ለመናገር በቴሌቪዥን ድጋሚ ያላየሁትም ብሩኖ ግን ግጭት እንደነበር ተናግሯል። ወደ መልሻ ክፍል ሲገባም በሁኔታው ደስተኛ አይደለም ሲል ነው የተናገረው። የሰንደርላንዱ አሰልጣኝ በበኩላቸው ማንቸስተር ዩናይትድ በርካታ ጨዋታዎችን መቀየር የሚችሉ ተጫዋቾች እንዳሉት እናውቃለን። እንዲሁም በጥሩ የውጤት ጉዞ ላይ ነበሩ። በጨዋታው ማብቂያ ላይ ብቻ አንድ ኢላማውን የጠበቀ ሙከራ ማድረጋቸው እኛ ምን ያህል በጥንካሬ እንደተከላከልን ያሳያል። ከማንቸስተር ዩናይትድ አቻ በመውጣታችን ቅር የምንሰኝ ከሆነ ይህ ለኛ ጥሩ ነገር ነው ብዬ አስባለሁ ሲል ነው የተናገረው። ሌላኛውና አስገራሚው ነገር እንግዲህ ስለ ሉክሾ ሁኔታ እንመልከት። እንግሊዛዊ ግራ ተመላላሽ ሉክሾ በዘንድሮው የውድድር ዓመት ማንቸስተር ዩናይትድ ባደረጋቸው 36 ጨዋታዎች ላይ በቋሚነት ተሰልፎ መጫወት ችሏል። በተለይም ከዚህ ቀደም ልጁ ካለበት የጉዳት ታሪክ አንጻር አስገራሚ ነው። በ11 ዓመት ቆይታው በዚህ ልክ በቋሚነት ሲጀምር ለመጀመሪያ ጊዜ እንደሆነም እናውቃለን እና ይሄ ተጫዋች እያሳያለው ነገር በጣም መልካም የሚባል ነገር ነው። ተጫዋቹ እንግዲህ አቬሌቢሊቲው በጣም ዝቅተኛ ነበር። እንዲሁም በሉክሾ ላይ እንደው የሚነሳበት ጥያቄ ከፐርፎርማንስ አንጻር ሳይሆን አቬሌቢሊቲው በጣም ዝቅተኛ ነበር። በትናንትናው ዕለትም እንግዲህ ጥሩ የሚባል እንቅስቃሴን ማስመልከት ችሏል። ተጫዋቹ ጥሩ የሆነ የኳስ አረዳድ ያለው ተጫዋች ነው። በሞደርን ፉትቦል ላይ አስፈላጊ የሚባል ተጫዋች እንደሆነ ይታወቃል። በሩበን አሞሪም ጊዜ ያለ ቦታው እንግዲህ በባክ ስሪ ተከላካይ ሆኖ ተጫውቶ እንኳን የተሻለ ነገርን ማስመልከት ችሎ ነው። በትክክለኛ ቦታው ግን ፉልባክ እንደሆነ ይታወቃል። በኤሪክ ቴን ሃግ ጊዜ ታስታውሱ እንደሆነ በጣም ጥሩ ብቃታቸውን ካሳዩ ተጫዋቾች ውስጥ በግንባር ቀደምትነት የሚጠቀሰው ሉክሾ እንደሆነ እናውቃለን። ታዲያ ይህ ተጫዋች ምን ያህል አቬሌብል እንደሆነ ፍንትው አድርጎ የሚያሳይ ነው። ወደ ዝውውር መረጃ እንግባ። ኤደርሰን ዶስ ሳንቶስ ወደ ዩናይትድ የሚል መረጃ ወጥቷል። በማንቸስተር ዩናይትድና በብራዚላዊ አማካኝ ወኪሎች መካከል ከባለፉት ሳምንታት ጀምሮ ውይይቶች ተደርጓል ተብሏል። በዩናይትድ አመራሮች በተለይም በጄንሰን ዊክሎክስ በከፍተኛ ሁኔታ የሚደነቅ ተጫዋች ነው። በተጨማሪም ወኪሉ አንድሬ ኩሩ ዝውውሩ እንዲጠናቀቅ ከፍተኛ ጫና እያደረገ ይገኛል። የ26 ዓመቱ አማካኝ 45 ሚሊዮን ዩሮ አካባቢ ወጪ ያስወጣል ተብሎም ይገመታል። ዩናይትዶች በርካታ አማራጮችን እየተመለከቱ ይገኛሉ።
ኤደርሰን ብቻ አይደለም በርካታ ተጫዋቾችን እየተመለከቱ ይገኛሉ። ቹዋሚኒን በተመለከተም አዲስ መረጃ ወጥቷል። ፋብሪዚዮ ሮማኖ ነው ያወጣው። እንግዲህ ማንቸስተር ዩናይትድ ኦርሊን ቹዋሚኒን በእጅጉን የሚያደንቁ ሲሆን በዓለም ላይ ካሉ ምርጥ አማካኞች አንዱ እንደሆነ የሚያምናሉ ተብሏል። ከክሎቹ ጋር ያላቸው ግንኙነት በጣም ጥሩ ሲሆን የነጂ ሪያል ማድሪድ ለክለቡ እጅግ አስፈላጊ ተጫዋች እንደሆነ ስለሚቆጥሩት ክለቡን ለቆ እንዲወጣ የሚቻልባቸውን መንገዶች በሙሉ እንደዘጉ ፋብሪዚዮ ሮማኖ አሳውቋል። ፋብሪዚዮ ሮማኖ እንግዲህ ታማኝ የሆነ የዜና አውታር እንደሆነ ይታወቃልና ዩናይትዶች ትክክለኛ የሆነ ፍላጎት እንዳላቸው በተለይም በማድሪድና በማንቸስተር ዩናይትድ መካከል ያለውን የዝውውር ትስስር ሁላችንም እናውቃለን። ለዚህም ይመስላል ዩናይትዶች ይህንን በመጠቀም ተጫዋቹን ለማስኮብለል በርካታ ስራዎችን እየሰሩ እንደሆነ ነው እየተነገረ የሚገኘው። የእውነት ግን ኦርሊን ቹዋሚኒ ማንቸስተር ዩናይትድ ቢመጣ አሁን ያለበትን ችግር ይፈተዋሉ የሚለው ነገር ጥያቄ ሊያስነሳ ይችላል። ዩናይትድ ትክክለኛ የሚፈልገው ስክት የሚል ዲፌንሲቭ ሚድፊልደር ነው ለብዙ ጊዜ ዩናይትዶች ሲፈልጉት የነበሩት። እኔ ሞር እንደ ሳንድሮ ቶናሊ አይነት ተጫዋቾች ዩናይትድ ያለበትን ችግር ይፈታሉ የሚል እምነት አለኝ። ምክንያቱም በፕሪሚየር ሊግ በሚገባ ራሳቸውን ማስመልከት የቻሉ ተጫዋቾች እንደሆኑ ይታወቃልና በመከላከሉም ረገድ ሆነ በማጥቃቱም ረገድ ሳንድሮ ቶናሊ ወደ ማንቸስተር ዩናይትድ ቢመጣ ምንም እንኳን የዝውውር ዋጋው ከፍ ያለ ቢሆንም ለማንቸስተር ዩናይትድ ካለበት ችግር አንጻር ትክክለኛ መፍትሄ ይሆናል ብዬ ማምነው ሳንድሮ ቶናሊ ነው። ኦርሊን ቹዋሚኒ የታወቀ ነው፣ በጣም ፖቴንሻል ያለው ተጫዋች ነው። ነገር ግን ትክክለኛ መፍትሄ ይሆናሉ የሚለው ነገር ጥያቄ ሊያስነሳ ይችላል። ካርሎስ ባሌባንም ከተመለከትን እኔ ከኦርሊን ቹዋሚኒም በላይ በትክክለኛ አቋሙ ላይ ከሆነ ብዙ ሜዳዎችን ከበር ማድረግ የሚችል የፕሪሚየር ሊግ ልምድ ያለው ተጫዋች ካርሎስ ባሌባ ነው ብዬ ነው ማምነው። ነገር ግን ከኮንሲስተንሲ ጋር የሚነሳ ጥያቄ ያለበት ካርሎስ ባሌባና ከዛ አንጻር እሱን ለመምረጥ ልትቸገሩ ትችላላችሁ እንጂ ተጫዋቹ በአቋሙ ላይ ሲሆን ካርሎስ ባሌባም ቢሆን በጣም ድንቅ የሆነ ተጫዋች እንደሆነ ሁላችንም እናውቃለን። ዩናይትዶች በርካታ አማራጮችን እየተመለከቱ ይገኛሉ። ምናልባትም በክረምቱ የዝውውር መስኮት አንድ ወይም ሁለት ተጫዋቾችን በመሀል ስፍራ ላይ ያስፈርማሉ ተብሎ ይጠብቃል። ዋነኛ ችግራቸው ያን እንደሆነም ሁላችንም እናውቃለን። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካሙን ተመኘው። ዩናይትዶች እንግዲህ በተለይም እንግዲህ በሶስተኝነት ደረጃ ማጠናቀቅ ይፈልጋሉና ከዚህ በኋላ ያሉትን ጨዋታዎች በጥንቃቄ ይከውናሉ ተብሎ ይጠበቃል። ተከታታይ 5 ጨዋታዎችን ለማሸነፍ እጅግ ተቃርበው ነበር። ነገር ግን የትላንትናው ጨዋታ ያ ነገር እንዳይሳካ እንቅፋት ሆኗል። በዛሬው ዕለት እንግዲህ ዩናይትድን የተመለከቱ ስፖርታዊ መረጃዎች እኚህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ቀን ተመኘውላችሁ። መልካም ቀን ተመኘውላችሁ።